ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን አሰባስበን ይዘን መጥተናል። በመረጃ ሰዓታችን ውድ ቤተሰቦቻችን አብራችሁን ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። በርከት ያሉ ሰበር መረጃዎችንም እንደዚህኛው ስፖርታዊ ጥንቅሮቻችን ለእናንተ ውድ አድማጮቻችን ይዘናል። አስቀድመን ግን ሀገራችንና አህጉራችን ላይ ትንሽ ቆይታ እናደርጋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን የሪያል ማድሪድ የቡድን ዜና በስፋት ተካቷል። ኮከቡም የሚለው ነገር አለ። ተጨማሪ መረጃዎችን ይዘናል። በባርሴሎና የመረጃ ሰዓታችን ከዙር ጋር በተያዘና የአውሮፓ ሊጎች በአንድ በተለየ መንገድ የሚመሩበትን ለየት ያለ ጥንቅርና ዘስፔሻል ዋንን ከባርሴሎና ጋር አያይዘን እናነሳለን። ወቅታዊ መረጃዎቻችን እንደተጠበቁ ናቸው። በአውሮፓም ዙሪያ አብራችሁን ቆዩም። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን እንደ ሁልጊዜው የተመራረጡ ጉዳዮችን ለእናንተ ውድ አድማጮቻችን ይዘን መጥተናል። ከዝውውር ጋር በተያዘ ሰፊ መረጃዎችን የምናነሳበት ወቅታዊ መረጃችን ማንቸስተር ሲቲ ይሆናል። ከዝውውር ጋር በተያዘ ግን ያለፉት 10 ዓመታትንም ሲቲ ቤት አንድ ለየት ባለ መንገድ መረጃ ይዘንበታል። ትቆዩናላችሁ። ቼልሲ ግልጥ ያለ አቋም አለው እያለ ነው ቴሌግራፍ። መረጃውን በእርግጥ ታማኝ የዜና ምንጮችም አሰራይተውታል። ለመሆኑ የቼልሲ አቋም በአንድ ጉዳይ ላይ እንዴት ያለ ነው? ወቅታዊ መረጃዎች እናካፍላችኋለን። ሻምፒዮኖቹ ሊቨርፑሎች ከደጋፊዎቻቸው ጋር ተጣልተዋል። በውጤት ማጣት አይደለም፣ ምን እንደተፈጠረ እንነግራችኋለን፣ የጸቡንም ምክንያት። ከዛ በዘለለ ወቅታዊ አነጋጋሪ ጉዳይ ሳላህ እንደሆነ ይታወቃል። ተጨማሪ መረጆችን በተጫዋቹ ዙሪያ በተከታታይ እናጋራችኋለን። ባልነው መሰረት መረጆችን ዛሬም ይዘን መተናል። ለሊቨርፑል ደጋፊዎች ሚኬል አርቴታ ዋንጫ እየተጠየቁ 6 ዓመት በአርሰናል ሊሞላቸው ጥቂት ወራት ብቻ ናቸው የቀሩት። ውድ ቤተሰቦቻችን እሳቸው ዛሬ ልደታቸው እየተከበረ ነው። ጥያቄዎች እንደቀጠሉ ናቸው። ለመሆኑ የእሳቸውን ጥያቄ ሊመልስ የሚችለው የአርሰናል ቡድን ስብስብ ምን አዲስ ነገር አለ? በርከት ያሉ መረጃዎችን እናነሳለን። በጉዳዩ ላይ ከአጥቂው እስከ ግብ ጠባቂው መረጃ አሰናድተናል። ኦዴጋርድን የተመለከተ ለየት ያለ መረጃ እናካፍላችኋለን። የአርሰናሉን ካይ ሃቨርትዝ ዝውውር ጉዳይ በተመለከተና የሲቲም ተጫዋች ስለ አርሰናል ያለው ለየት ያለ ነገር አለ። አብራችሁን ከቆያችሁ ትከታተሉታላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ማንቸስተር ዩናይትድ እና ቀሪዎቹን ጨዋታ ማይክል ካሪክን እንመለከታለን። ከዛ ውጪ በዝውውር ጉዳይ ላይ የእንግሊዝ ክለቦች ከዩናይትድ ተጫዋች ለማስፈረም ፍላጎት እንዳላቸው እየተዘገበ ነው። የትኛውን የሚለው እንነግራችኋለን። ሃሪ ማጓየር እና ማንቸስተር ዩናይትድ ልዩ ቆይታ ነበረው። በእንግሊዝ ብሔራዊ ቡድን ይገኛል። ወቅታዊ መረጃዎችን በዩናይትድ በኩል እንደ ሁልጊዜው እናካፍላችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ አጋርነታችሁ ግን አመስጋኞች ነን። በሀገር ቤት ነክ መረጃ እንጀምር። የኢትዮጵያ ብሔራዊ ቡድን ወሳኝ የቅድመ ማጣሪያ ጨዋታ እንዳለባት ይታወቃል። ከ11 ዓመት በፊት የተፈጠረው አይደገምም እያሉ ይገኛሉ ሪካርዶ ሞንሳንቶ። ዋሊያዎቹ ከሳውቶሜ እና ፕሪንሲፔ ጋር ሞሮኮ ላይ የአፍሪካ ዋንጫ ማጣሪያ የመጀመሪያ ዙር ጨዋታ እንደሚያደርጉ ይታወቃል። በነገው ዕለት ከጨዋታው በፊት ሀሳባቸውን የሰጡት የሳውቶሜው አሰልጣኝ ማሸነፋችን ጥሩ የሚሆነው ወደ ምድቡ መግባት ከቻልን ነው ሲሉ ተደምጠዋል። ከዚህ በፊት ከኢትዮጵያ ስለነበራቸው ጨዋታ ያስታውሱት አሰልጣኙ ከ11 ዓመት በፊት የተፈጠረው በፍጹም እንዲደገም አንፈልግም ብለዋል። ከ11 ዓመት በፊት ሳኦቶሜ በሜዳዋ 1-0 አሸንፋ ከሜዳ ውጪ በኢትዮጵያ 3-0 ተሸንፋ ነበር። ትኩረታችን አንድ ጨዋታ ሳይሆን 180 ደቂቃ ፍልሚያ ነው ያሉት አሰልጣኙ ዓላማችን ወደ ምድብ ድልድሉ ማለፍ ነውና ኢትዮጵያ ብሔራዊ ቡድንን በአንድ ጨዋታ ስለማሸነፍ ሳይሆን በደርሶ መልሱ ብለዋል። አሰልጣኙ ሪካርዶም የብሔራዊ ቡድን አንድ ተጫዋች ጉዳት አጋጥሞታል፣ ነገር ግን ስሙን አልናገርም ከጨዋታን በፊት ብለዋል። ስሙን እንዲያውቁ አንፈልግም። እኔ የኢትዮጵያ ድረ ገጾች በቀላሉ እየተረጎምኩ ምን እንዳለ እያየው ነው። እነሱ ምን እንደተፈጠረ ሊጠይቁ ይችላሉ ያሉት እሳቸው የኢትዮጵያ ማህበራዊ ትስስር ገጾችም በጨዋታው ዙሪያ የሚሉትን ነገር እያስተረጎምኩ እየተከታተልኩትም ነው ሲሉ ተደምጠዋል። ከብሔራዊ ቡድን ጨዋታው ጋር በተያያዘ ተጨማሪ መረጆችን በሰዓታት ልዩነት እናካፍላችኋለን። አፍሪካ ላይ ትንሽ እንቆይ። ኢብራሂም ባዬ ስለ አፍሪካ ዋንጫ የካፍ ውሳኔ በተመለከተ ምንም መረጃው አልነበረኝም፣ አሽራፍ ሐኪሚ ነው
ደውሎ የነገረኝ ብሏል። እሱም ዜናዎችን ተከታተልኩ ብሎ ጠየቀኝ። ምን ስለው ዋንጫው ለእኛ ተሰጥቶናል አለኝ። በሳቱ ብዙም አልተገረምኩም ነበረ። ምክንያቱም ጨዋታውን ሜዳ ላይ ነው እኛ ያሸነፍነው። ሜዳሊያውም እኔ ጋር አለ፣ ዋንጫውም በቤቱ ይገኛል። ለእኔ ምንም የተቀየረ ነገር የለም። አሁንም ሜዳ ላይ ያጠናቀቅነው እኛ ነን ያለው ኢብራሂም ባዬ፣ መረጃውን ግን አሽራፍ ሀኪሚ ነው ደውሎ ዋንጫውን ከእናንተ ተነጥቆ ለእኛ ተሰጥቶናል ያለው። እግር ኳስ ሜዳ ላይ ያለቀ ጉዳይ ብሎታል። እሱም የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። ዳኒ ካርቫሃል በሪያል ማድሪድ የመጨረሻ ዓመቱን እያሳለፈ ይገኛል። በዓመቱ መጨረሻ ይለቃል ተብሎ ነው የሚጠበቀው። እሱ አብሯቸው ከተጫወታቸው የሪያል ማድሪድ ከዋክብቶች ውስጥ ግን ሶስቱን ፈጽሞ እንደማይዘነጋቸው ተናግሯል። ክርስቲያኖ ሮናልዶ፣ ራሞስ፣ ሞድሪች በሪያል ማድሪድ አብሬያቸው ከተጫወታቸው ተጫዋቾች ሁሉ ፍጹም የተለዩና ፍጹም አስደናቂ ናቸው ሲል ተደምጧል። እነሱን ለመተካት በብዙ ይቸግራል ብሏል። ያው አዳዲስ ከዋክብቶች ብቅ ብቅ እያሉ ነው። ለአብነት ያክል እንደ አርዳ ጉለር ያለ ተጫዋችን ወጣቱን ብናነሳው የሳምንቱ ምርጥ ተጫዋች ነው። በርካታ የግብ ዕድሎችን በሻምፒዮንስ ሊግም በላሊጋም የፈጠረ በጣም አስደናቂ ጎል ደግሞ በዚህ ወር ከመሃል ሜዳ ያስቆጠረ ተጫዋች ነበረ በላሊጋው። ቺም ግቡ የወሩ ምርጥ ግብ ተብላ ተመርጣለች። እሱም እንዳጠቃላይ የወሩ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። ኬሊያን ምባፔ የሪያል ማድሪዱ ኮከብ በቀጣይ ከሀገሩ ጋር የዓለም ዋንጫን ማንሳት ዋነኛ ህልሙ መሆኑን ተናግረዋል። 2018 የዓለም ዋንጫ አሸናፊ 2022 ላይ የፍጻሜ ተፋላሚ ነበር የሪያል ማድሪዱ ኮከብ። አሁን በርካታ ከዋክብትን ይዟል የፈረንሳይ ብሔራዊ ቡድን። በነገራችን ላይ እንመለስበታለን በብሔራዊ ቡድን የመረጃ ሰዓታችን። በተለይም ኦሊሴ በጣም ጥሩ ጊዜን እያሳለፈ ነው። እንደርሱ ያለ ጥሩ ተጫዋች ስላለ በብሔራዊ ቡድን ውስጥ በጣም እድለኛ ነው ብሏል። እሱ ከብሔራዊ ቡድን ጋር እዚህ ምቾት ይሰማዋል። ጥሩ ጊዜንም እንደሚያሳለፍ እርግጠኛ ነኝ። በተቻለ መጠን ምርጥ ሁኔታ ውስጥ እንድንጫወት እንጥራለን ብሏል። ኦሊሴ ስሙ ምንም እንኳን ከሪያል ማድሪድ ጋር ቀጣይ ቢያያዝም በዝውውር ጉዳይ ላይ ግን ምባፔ ምላሽ ከመስጠት ተቆጥቧል። የባየር ሙኒክ አቋም ይታወቃል። በኦሊሴ ወደ ሪያል ማድሪድም ይሁን ሳላህን ለመተካት በሚፈለገው ሊቨርፑል ዝውውሩ እውን እንደማይሆን ነው የሰሞኑ የባየር ሙኒክ መግለጫ የሚያመለክተው። ኬሊያን ምባፔ ግን ከብሔራዊ ቡድን ጋር ስላለ በጣም ጥሩ ነው ብሏል። ያም ብቻ አይደለም ያለው በፓሪሰን ጀርሜን አብሮት የተጫወተ ግን የከዋክብት ብዛት አሰልጣኙ ፖቼቲኖ ራሱ ለማስተዳደር ቸግሯቸዋል የተባሉበትን የኬሊያን ምባፔና የኔማርን ጥምረት እናስታውሳለን። ዓለም ዋንጫ ያለ ኔማር አይታሰብም እያለ ነው ኬሊያን ምባፔ። ፈረንሳይ ተጫዋች ኬሊያን ምባፔ የቀድሞ የቡድን አጋሩ ኔማር በዓለም ዋንጫ እንዲገኝ እንደሚፈልግ ገልጿል። ኔማርን አውቀዋለሁ፣ እሱ ዝግጁ ይሆናል፣ ዓለም ዋንጫ ያለ ኔማር አይታሰብም ብሏል። አክሎም ኔማር ነው፣ ዓለም ዋንጫ ዓለም ላይ ከፍ ብሎ የሚገኝ ከዋክብቶች የሚጫወቱበት መድረክ ነው፣ እሱ ተገቢው ቦታ ነው ብሏል። ለዓለም ዋንጫ ለኔማር ምባፔ አያይዞም ኔማር ዝግጁ ይሆናል፣ ነገር ግን የአሰልጣኝ ካርሎ አንቸሎቲ ውሳኔ መቆም ግን የማይቻል ነው ብሏል። ያው ካርሎ አንቸሎቲ ከኬሊያን ምባፔ ጋር አብረው ሰርተዋልና ካርሎ አንቸሎቲ ላይ የቀድሞ ተጫዋቾቻቸው ጫና እያሳደሩ ነው ኔማር እንዲመረጥ። ኬሊያን ምባፔ ግን ከኔማር ጋር እንደ ብሔራዊ ቡድን አይደለም፣ በፈረንሳይና በብራዚል ነው የሚጫወቱት። ግን በአንድ ሊግ በአንድ ወቅት አብረው በፍራንስ ሊጋ በፓሪስ ሰን ዠርሜን እንደተጫወቱ ይታወቃል። ምናልባት በቀጣይ የአሰልጣኝ ውሳኔ በትልቁ ይጠበቃል። ኬሊያን ምባፔ ከረጅም ጊዜ አጋሩ ናይኪ ጋር በዚህ ዓመት መጨረሻ እንደሚለያይ ያስታውቋል። አዲዳስ እና አንደር አርመር ከተጫዋቹ ጋር ስምምነት ለማድረግ ጥረት እያደረጉ ነው ተብሏል። የትኛውን ይመርጣል የሚለው ገና አልተወሰነም። ከ8 ዓመቱ ጀምሮ ግን ከናይኪ ጋር እየሰራ እንደነበረ ተረጋግጧል። ኬሊያን ምባፔ ቀጣይ ዓመት አዲስ አጋር በጣም ጠቀም ያለ ገቢም ወደ ካዝኖ የሚያስገባበት ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ ሌላኛው የቀድሞ የሪያል ማድሪድ ኮከብ አንሄ ዲ ማሪያ በአውሮፓ መድረክ በብቃት ማሰልጠን የሚችልበትን ኢንተርናሽናል የፊፋ የአሰልጣኝነት ላይሰንስ ወስዷል። ስለዚህ በቀጣይ ሌላ ወጣት አሰልጣኝ በአውሮፓ ውስጥ እንመለከታለን ማለት ነው። የቅርብ ጊዜ ተጫዋቾች ወደ አሰልጣኝነት እየመጡ ነው። የባርሴሎና ከዋክብቶችን እናስታውሳለን። እነ ዣቪን ማየት እንችላለን። ከሪያል ማድሪድ አሁን ዚዳንም ተጫውቷል፣ ግን ከቅርብ ጊዜዎቹ አንጌል ዲ ማሪያ በደንብ የምናስታውሰው ነው። ሲጫወትም በአርሰናልና ሚኬል አርቴታን አይተናል። በቅርቡ የቼልሲው ሊያም ሮዛኒየር የሃል ሲቲ ተጫዋች ሆኖ በቅርቡ እናስታውሰዋለን። የዩናይትዱ ካሪክ በቅርቡ የዩናይትድ ተጫዋች ሆኖ እናስታውሰዋለን። እንዲያለን በርካቶችን መጥቀስ እንችላለን። በቅርብ ዓመታት ውስጥ ተጫዋች ሆኖ አሁን አሰልጣኝ ሆኑ። አንሄ ዲ ማሪያ ደግሞ በቀጣይ የአንድ ክለብ አሰልጣኝ ሆኖ እንመለከተዋለን። ባርሴሎና ደረስን። ፓውኮ ባርሴ የባርሴሎና የመሃል ተከላካይ በዓለማችን ላይ በርካታ ምርጥ ተጫዋቾች አሉ። በተለይም በመሃል ተከላካይነት በጣም ምርጦች አሉ። ነገር ግን የእኛ ስላልሆነ ተጫዋች አላወራም ብሏል። ይሄ ጥያቄ ቀረበለት ስለ ባስቶኒ
የባርሴሎናን ዝውውር በተመለከተ ነው። ስሙ በስፋት ከባርሴሎና ጋር እየተያዘ እንደሆነ ይታወቃል። የኢንተሩ አሌሳንድሮ ባስቶኒ። ነገር ግን ፓው ኮባርሲ ዓለማችን ላይ በርካታ ጥራት ያላቸው ተጫዋቾች አሉ፣ ስለ ሌሎች የእኛ ስላሉ ተጫዋቾች ግን አልናገርም ሲል ተደምጧል። በባርሴሎና በኩል ያው ላሊጋውን በ4 ነጥብ ልዩነት እየመራ ነው። በጣም አስደናቂ ጊዜን እያሳለፉ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የ4 ነጥብ ልዩነቱም እንዳለ ነው። ሻምፒዮንስ ሊግ ላይ ከአትሌቲኮ ማድሪድ ጋር ሩብ ፍጻሜ ደርሰዋል። ሱፐር ካፕን ሪያል ማድሪድን አሸንፈው ወስደዋል። ኮፓ ዴላሬም በአትሌቲኮ ማድሪድ በግማሽ ፍጻሜ ተሰናብተዋል። ይህ ቡድን እንዲህ አይነት ጊዜን ሲያሳልፍ በተጫዋቾቹ ጥራት ደረጃ ደግሞ ካየን ዘንድሮ በአውሮፓ 5 ታላላቅ ሊጎች እንደ ባርሴሎና ተጫዋች ሃትሪክ የሰራ በርከት ያለ ተጫዋች ያለው ክለብ የለም። 5 ተጫዋቾች ሃትሪክ ሰርተዋል፣ ወይም 5 አጋጣሚ ሃትሪክ ተሰርቷል በባርሴሎና ቤት ውስጥ ማለት ነው። በዚህ ውድድር ዘመን በአውሮፓ 5 ታላላቅ ሊጎች ውስጥ በሁሉም ውድድሮች ላይ 2 እና ከዛ በላይ ሃትሪክ የሰሩ ተጫዋቾችን የያዘው ባርሴሎና ነው። 5 ሃትሪኮችን አሳይተውናል። ማድሪድ 3፣ ቼልሲ 3፣ ከዛ አርሰናል፣ አትሌቲኮ ማድሪድ፣ ባየር ሙኒክ፣ ብሬንትፎርድ፣ ሊዮን፣ ፒኤስጂ፣ ቪያሪያል እያሉ ይቀጥላሉ። በዚህ ረገድ ወደ ቤተሰቦቻችን የመሃል ሜዳ ተጫዋች ሆነው ሃትሪክ በመስራት ደግሞ የፒኤስጂ ተጫዋቾች በትልቁ ይጠቀሳሉ። ባርሴሎና ግን በርከት ያሉ ሃትሪክ የሰሩ ተጫዋቾችን ወይም አጋጣሚዎች አሉት በቡድኑ ውስጥ። እንዲህ አይነት መረጃን ካነሳን ሜሲን እናክል። በእግር ኳስ ታሪክ ውስጥ ሊዮኔል ሜሲ በርካታ ድሪብሎችን በማድረግ አብዛኛው ቁጥር በሱ እጅ ነው አሁንም ያለው። በነገራችን ላይ 2014-15 266 ድሪብሎችን አሳክቷል። ትሪፕል ዋንጫን የበሉበት ነበረ። በላሊጋውም በሻምፒዮንስ ሊግም ኮፓ ዴላሬንም ያነሱበት ዓመት ነበረ ባርሴሎናዎች። ያ በውድድር ዓመቱ በሁሉም መድረክ 236 ድሪብሎች ሪካርድ ናቸው እስካሁን በነገራችን ላይ። ቀጥሎም ሪካርድ ብናይ 265 የሱ ነው 2010-11። ቀጥሎ ሶስተኛም 2019-20 የሜሲ ነው 239። ሃዛርድ አራተኛ ነው 2014-15 231 ነበረው። ከዛ መልሶ አምስተኛውም የሜሲ ነው 222። እስካሁን ያልተደፈረም ያልተሰበረም ሪካርድ ነው። ዘንድሮ ላሚን ያማል በእርግጥ 100 ሲደመር ደርሷል። ይሄ ምስላችን ላይ የምትመለከቱት የላሚን ያማል ከ5 ዓመት በፊት የነበረ ፎቶ ነው። አልጋ ወራሽ እንደሚሆን ያኔም ተጠርጥሮ ነበረም። አሁን በድንቅ ብቃቱ ላይ ይገኛል። ምናልባት ሜሲ በባርሴሎና ያደረገውን ያደርጋሉ የሚለው ግን በቀጣይ ይጠበቃል። ጅማሮ ግን በጣም ጥሩ የሚባል ነው። ዘ ስፔሻል ዋን ጆዜ ሞሪኒዮ በባርሴሎና ቤት ሰርቷል። እንመለሳለን ምን እንደሰሩ። ግን እሳቸው አባታቸውን አመስጋኝ ናቸው። በባርሴሎና ቆይታቸው ምክንያታቸውን ሲናገሩ በባርሴሎና ሳለውኝ ስፖርቲንግ ብራጋኔን ለአሰልጣኝነት ጠየቀ። እኔም በቀጣይነት ክለቡን ለማሰልጠን ፍላጎት ነበረኝ። በኋላ ላይ ግን አባቴ ወደ ብራጋ እንዳላመራ መከረኝ። አባቴ እንደነገረኝ ከሆነ በወቅቱ ሌሎች በርከት ያሉ እድሎች ይመጡልሃል፣ በብራጋም በፖርቱጋልም በየትኛውም ሊግ ይመጡልሃል። አሁን ላይ ግን በባርሴሎና ጊዜ ያስፈልጋል፣ በርካታ ልምዶችን ማግኘት አለብህ ብሎ የመከረኝ አባቴ ነው። እኔም በባርሴሎና በመቆየቴ ምክንያት ከበርካታ ትልልቅ ተጫዋቾች ጋር እንዴት እንደሚሰራ ተማርኩኝ። አባቴን በመስማቴ በጣም እድለኛ ነኝ ብለዋል ጆዜ ሞሪኒዮ በወቅቱ። በነገራችን ላይ እሳቸው ወደ ቤተሰቦቻችን ጆዜ ሞሪኒዮ በፈረንጆች አቆጣጠር ከ1996 እስከ 2000 አስተርጓሚ ሆኖ ሰርቷል። የቦቢ ሮብሰን የእሳቸው ረዳት አሰልጣኝነት ለሉዊስ ቫናል ከመምጣቱ በፊት በዛ መንገድ ነበረ የሰሩት። በባርሴሎና ቢ ቡድን ውስጥም ሰርተው ነበረ። ከተርጓሚነት እስከ ረዳት አሰልጣኝነት የባርሴሎና ቢ ቡድን እስከ አሰልጣኝነት ደርሰው ነበረ። ከሉዊስ ቫንሃል ጋርም አብረው ሰርተዋል። እሳቸው አሁን ላይ ለደረሱበት የእግር ኳስ ህይወታቸው ግን ያን አባታቸውን ምክር ያመሰግናሉ። በነገራችን ላይ ዘ ስፔሻል ዋን ጆዜ ሞሪኒዮ ከዛ በኋላ ያሰለጠኑት ሪያል ማድሪድን ነው። ባርሴሎናን አላሰልጥኑም በዋና ቡድን ደረጃ። እሳቸው ዘጠኖቹ ቤት ግን የባርሴሎና ቁልፍ ሰው ነበሩ። የፈረንሳይ ብሔራዊ ቡድንን እንመለስበታለን ብለን ነበረ። ውድ ቤተሰቦቻችን የምንመለስበት የፈረንሳይ የዘንድሮን ጥራት ነው። የፈረንሳይ አጥቂ መስመር ውድ ቤተሰቦቻችን ለመምረጥ ይቸግራል። ኬሊያን ምባፔ 38 ጎልና 6 አሲስት አለው በዚህ ዓመት። ኦሊሴ 16 ጎል 27 አሲስት አለው። ኤኬቴኬ 16 ጎል 6 አሲስት፣ ዴምቤሌ 12 ጎል 8 አሲስት፣ ቸርኪ 9 ጎል 10 አሲስት፣ ቱራም 12 ጎል 5 አሲስት፣ ዱዌ 10 ጎል 7 አሲስት፣ አክሊዮች 7 ጎል 8 አሲስት፣ ኮሎሙአኒ 5 ጎል 4 አሲስት። እነኚህ ብንደምራቸው 125 ጎልና 81 አሲስት ያለው የፊት መስመር አለው።
ቀጥሎ ዲዲየር ዴሾፕ ማንን ይመርጣሉ የሚለው አንድ ትልቁ ጥያቄ ነው። ዚነዲን ዚዳን ያው ቀጣዩ የፈረንሳይ ብሔራዊ ቡድን አሰልጣኝ እንደሚሆኑ ተረጋግጧል። አዲስ ነገር እስካልተፈጠረ የቃል ስምምነቱ እንደተጠበቀ ነው። ኦፊሻል ያልተደረገው ለዲዲየር ዴሾፕ ክብር ተብሎ እንደሆነም ይታወቃል። በሚዲያ ላይ ይህንን ቡድን ነው የሚረከቡት ዚነዲን ዚዳን እና በጣም አስደናቂ የፊት መስመር በፈረንሳይ ብሔራዊ ቡድን በኩል የዓለም ዋንጫን ያሳኩበት ይሆን ወይ በትልቁ የምንመለከትበት ይሆናል። በእንግሊዝ ብሔራዊ ቡድን ከምናስታውሳቸው ሌጀንዶች ውስጥ አንዱ ዴቪድ ቤካም ይጠቀሳል። 100ኛ ጨዋታው ልክ በዚህ ሰዓት 2008 ላይ ነበረ በፓሪስ በወዳጅነት ጨዋታ ከፈረንሳይ ጋር ያከናወነው። ዋይኒ ማርክ ሩኒ ነው አሁንም በርካታ ጨዋታዎችን ያደረገው ለሶስቱ አናብስት 120 ጨዋታዎችን ከሜዳ ውጭም አድርጓል። በዚሁ ወደ እንግሊዝ ነክ ስፖርታዊ ጥንቅሮቻችን መሸጋገሪያ እናደርገው ብለን ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እያጋራ እንገኛለን። ወደ ፕሪሚየር ሊግ የመረጃ ሰዓታችን ተሸጋገርን። አብራችሁን ቆዩን። የእንግሊዝ ፕሪሚየር ሊግ ተሳታፊ ከሆኑ ቡድኖች ውስጥ አንዱ ቶትናም ቀጣይ ከፕሪሚየር ሊግ የመውረድ ስጋትና አደጋ ውስጥ እንዳለ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከክለቡ በርከት ያሉ ከዋክብቶች እንደሚለቁ ሲጠበቅ የውል ማፍረሻ የሌለው ግን በቃል ደረጃ 60 ሚሊዮን ዩሮ የጠያቂ ክለቦች ካሉ ከስፔን ትለቃል የተባለው ክርስቲያን ሮሜሮ ጉዳይ ይጠቀሳል። ቶትናም ጋር እንግዲህ ሲስማማ የቃል ስምምነት ነበረ። ምናልባት ጥሩ ጥያቄ ከስፔን እስከ 60 ሚሊዮን ፓውንድ ከመጣ እንሸጣለን የሚል ማለት ነው። ይህ ስምምነት ከዳኒ ሌቬ ጋር በቃል የተደረገ ነው። አሁን ዳኒ ሌቬ በክለብ ውስጥ የሉም እና ይህንን የእሱን የቃል ስምምነት ማን ያከብርለታል እየተባለ ነው። በተለይም ቶትናም በፕሪሚየር ሊግ የሚተርፍ ከሆነ ቶትናሞች ይህንን ዝውውር ከዚህ በላይ ዋጋ ሊጠይቁበት ይችላሉ እየተባለ ነው። ተጫዋቹ የሚፈልገው ክለብ እስከ 60 ሚሊዮን ዩሮ ካቀረበ ግን ጸብ ውስጥ መግባታቸው አይቀርም እየተባለ ነው። ካሁኑ ተጫዋቹ ለመልቀቅ ልቡ ሸፍቷል። ከሰሞኑ ከቶትናም ጋር በተያያዘ በወጡ መረጃዎች ክለቡ ቢወርድ ግድ የማይሰጣቸው ምክንያቱም ቀጣይ ሌሎች ክለቦችን ሊቀላቀሉ የተዘጋጁ ተጫዋቾች አሉ መባሉ በጣም አነጋጋሪ ጉዳይ እንደነበር ይታወቃል። የማንቸስተር ሲቲው አማካኝ ሮድሪ ሪያል ማድሪድን የሚቀላቀልበት እድል መኖሩን በሰጠው ሀሳብ ማረጋገጡን በቃል ስፖርት ዩቲዩብ ቻናል ዛሬ ማለዳ በሰበር አድርሰናችሁ ነበር። በፈጣን የመረጃ ሰዓታችን ማለት ነው። ሮድሪ በሲቲ ኮንትራታ ላይ ነገር ግን ሪያል ማድሪድ ለእኔ የተዘጋ በር አይደለም ማለቱ ይታወቃል። በተለይም እሱ በአትሌቲኮ ማድሪድ መጫወቱ ያንን እንደማያግደው ተናግሮ የዓለም ምርጡ ክለብ ሪያል ማድሪድን አለመቀበል እንደሚቸግር በሳንቲያጎ ቤርናቢዮ መጫወት የሁሉም ሰው ህልም መሆኑን ተናግሮ ሮድሪ በማንቸስተር ሲቲ ቤት እንግዲህ 1 ዓመት ኮንትራት እንደቀረውም ይታወቃልና እቺ ንግግሩ ያው ልቡ እንደሸፈተ ሪያል ማድሪድ ጥያቄ ሲያቀርብ አይኑን እንደማያስጨምር ፍንጭ የሰጠበት መሆኑን በማለዳው ጥንቅራችን በቃል ስፖርት ዩቲዩብ ቻናል ለሲቲ ደጋፊዎች አጋርተን እንደነበር ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አዳዲስ መረጃዎች እየወጡ ነው። አሁን እሱ ምን ይላል? ሰዎች ከቪኒሲየስ ጁኒየር ጋር እንድጋጭ ቢፈልጉም አልተሳካም ብሏል ሮድሪ። ማድሪድ ከፈለገኝ ወኪሌ ጋር ይደውል ያለው ሮድሪ ስፔን አማካኝ በዛሬው ዕለት በስፔን ቆይታው ከሴፕቴምበር በኋላ የስፔን ብሔራዊ ቡድን ሲቀላቀል ለሲቲ ደጋፊዎች የቁርጥ ቀን መድረሱን የሚያሳይ መግለጫ ነው የሰጠው። ስፔን አማካይ ሮድሪ አንዳንድ ሰዎች ከቪኒሲየስ ጁኒየር ጋር ጸብ እንዲፈጠር ጥረት አድርገው ነበር ብሏል። አንዳንድ ሰዎች ከቪኒሲየስ ጋር እንድጋጭ ፈልገው ነበር፣ ነገር ግን አልተፈጠረም፣ አልተሳካላቸውም ያለው እሱ አክሎም ቪኒሲየስ በጣም አከብረዋለሁ፣ በዛ ዓመት ያደረገውን ነገር አደንቃለሁ፣ ባሎንዶር የመረጡት ሌሎች ሰዎች ናቸው፣ በእኔና በሱ መካከል ጸብ አይፈጥርም ይሄ ጉዳይ ብሏል። ሪያል ማድሪድ ከፈለገኝ ወኪሌን ማነጋገር ይችላል፣ ያለ ምርጥ ክለብ ጥያቄ ውድቅ አላደርግም ብሎ እንቅጩን ተናግሯልና ሲቲ ማን በዛ ቦታ ላይ የሮድሪን ያክል ጥራት ያለው ተጫዋች ማምጣት ያለበት የሚለውን በደንብ ሊያስቡበት የሚገባ ሰዓት የደረሰ ይመስላል። ሲቲ ተተኪ ማምጣት ችግር የለበትም። ባለፉት 10 ዓመታት ውስጥ 1.09 ቢሊዮን ዩሮ ወጪ አድርጎ ተጫዋች አስፈርሟል። 19 ዋንጫ ሲያመጡ 6ቱ ፕሪሚየር ሊግ መሆናቸው ይታወቃል። ከዛ ውስጥ ሌላ በርከት ያለ ዋንጫ ያነሱት ካራባው ካፕን ነው። ኤፍኤ ካፕን 2 ያንስተዋል። ኮሚቲ ሽልድን 3፣ ኤፍኤ ካፕ፣ ሱፐር ካፕ፣ ሻምፒዮንስ ሊግ፣ ሱፐር ካፕ እና የፊፋ ዓለም ክለቦች ዋንጫንም አሳክተዋል። 19 ዋንጫ ያለው በዚህ ጊዜ ውስጥ ምናልባት ዘንድሮ ቀጥተኛ ተቀናቃኝ የሆነው አርሰናል በዚህ 10 ዓመታት ውስጥ ከሲቲ በላይ ገንዘብ አውጥቷል። በእርግጥ ሽርፍራፊ ቁጥሮች ቢሆኑም ወደ 1.159 ቢሊዮን ዩሮ ነው ወጪ ያደረገው። የ100 ሚሊዮን ዩሮ በላይ ልዩነቶች አሉ በመካከላቸው።
ይሄ ገንዘብ በሲቲ በአርሰናል በኩል 5 ዋንጫ ነው ያመጣው። ብዙዎች የሚከራከሩበት የዋንጫ ሚዛኑን ነው። 2 ኤፍ ኤ ካፕ፣ 3 ኮሚቴ ሽልድ ነው። ታዲያ ውድ ቤተሰቦቻችን ፔፕ ጋርዲዮላ ሁሉ የሚናገሩት ነገር እኛ የወጣነው ገንዘብ ዋንጫ የሚያመጣ ቢሆን ሌሎች ያወጡትን እዩና ከዛ ዋንጫዎቹን አቀናንሷቸው ማለታቸው ይታወቃል። ከቼልሲ ጋር በተያያዘ ቼልሲዎች አሁን ላይ በሚዲያ ላይ የሚዘዋወረውን መረጃ አትጠብቁት እያሉ ነው። የሊያም ሮዛኔርን ስንብት ማለት ነው። ቼልሲ ሊያም ሮዛኔርን የማሰናበት ምንም እቅድ የለውም። በአውሮፓ ሻምፒዮንስ ሊግ ቼልሲ ባይሳተፍ እንኳን ይላል የዘ ቴሌግራፍ ዘገባ። ይህን መረጃ ብዙ ቼልሲያን ይወዱታል ተብሎ አይታሰብም። ቻምፒዮንስ ሊግ መግባት አለመግባት ጋር ብቻ ሳይሆን እሳቸው የቼልሲ አሰልጣኝ መሆን ይገባቸዋል ወይ? እንዲህ አይነት ስነልቦና ያላቸው ወይ? በተለይም በፕሪሚየር ሊግ ሀያል የሆነን ክለብ ማሰልጠን፣ በተደጋጋሚ ለዋንጫ ተፎካካሪ ማድረግና ዋንጫ እንዲበላ ማድረግ፣ የአውሮፓን ሻምፒዮንስ ሊግ ትኬት ደጋግሞ እንዲቆርጥ ማድረግ፣ ይሄ አይነት ብቃትና ልምድ አላቸው ወይ የሚል ጥያቄም አለ። ግን በዚህ ውድድር ዓመት ቼልሲ ከሻምፒዮንስ ሊግ መድረክ ውጭ ሆኖ ቢያጠናቅቅም እሳቸውን የማሰናበት የቼልሲ እቅድ አይደለም። ባይሳተፍም ቼልሲ አይሰናበትም እያለ ነው ዘ ቴሌግራፍ። ፋብሪዞ ሮማኖ መረጃውን አጋርቶታል። የመርሳይዱ ክለብ ሊቨርፑል ከደጋፊው ጋር ተጋይቷል። በውጤት ቀውስ ብቻ አይደለም ውድ ቤተሰቦቻችን፣ ዛሬ አዲስ ነገር ሊቨርፑል ለክለቡ ይፋ አድርጎ ነው ጸብ ውስጥ የገቡት ከደጋፊው ጋር። የመርሳይዱ ክለብ ሊቨርፑል ለሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉን አሳውቋል። ክለቡ በሚቀጥለው የ2026/27 የውድድር ዓመት የ3 በመቶ የትኬት ዋጋ ጭማሪ እንደሚኖር ይፋ አድርጓል። የሊቨርፑል ደጋፊዎች ማህበር በበኩሉ የዋጋ ጭማሪው በጣም ያበሳጫል ብለው ቁጣቸውን ገልጸዋል። ለተከታታይ 3 ዓመት ዋጋ ጭማሪ አድርጌያለሁ ማለት የተሳሳተና ኢፍትሐዊ ነው ያሉት የሊቨርፑል ደጋፊ ማህበር የክለቡ ደጋፊዎችም ጉዳዩን እንቃወማለን ብለዋል። ሊቨርፑል ከዋጋ ግሽበት ጋር ተያይዞ ዓለም የገባችበት ውጥንቅጥ አደጋ ውስጥ ጥሎኛልና በድጋሚ የዋጋ ትኬት ጭማሪ ለማድረግ እገደዳለሁ ብሏል። ታዲያ ውድ ቤተሰቦቻችን የሊቨርፑል ደጋፊዎችም በቅርቡ በጨዋታ ቀንም ተቃውሞ ያሰማሉ ተብሎም ይጠበቃል። ይህ በእንዲህ እንዳለ ሊቨርፑል የዋጋ ጭማሪ አድርጌበታለሁ ያለው የአንፊልድ ሮድ ስቴዲየም ዘንድሮ ለሊቨርፑል ድል ማድረጊያ ያ ተቃራኒ ቡድን የሚፈራው ሜዳ ግን ሊሆን አልቻለም። አርኔ ስሎት ቡድኑን በሁለተኛ ዓመታቸው ሲመሩ በጣም የተቸገሩበት አንዱ በገዛ ሜዳቸው ግርጌ ላይ ካሉ ክለቦች ጭምር ሲጫወቱ ነጥብ ማግኘት ነው። ለአብነት ያክል የመጨረሻ 8 ደረጃዎች ላይ ካሉ የፕሪሚየር ሊግ ክለቦች ጋር ያላቸውን ሪካርድ ብንመለከት በግርጌ ውስጥ ካሉ ክለቦች ጋር 3 ድል 3 አቻ 2 ሽንፈት አስተናግደዋል። እንዳጠቃላይ እነኚህ ከ8 ክለቦች ጋር ማለት ነውና ይሄ በሊቨርፑል ጉዞ ውስጥ ያውም በአንፊልድ መሆኑ ነገሩን በጣም አስከፊ ያደርገዋል። ያው የእሳቸው ስንብት እንደማይጠበቅና በቀጣይ ይልቁንስ ተጫዋች ገዝተው እንደሚያበረታቷቸውና ድጋፍ እንደሚያደርጉላቸው መነገሩ ይታወቃል። ሳላ በርካታ ሪካርዶችን ከያዘበት ሊቨርፑል በዓመቱ መጨረሻ በስምነት እንደሚሰናበት ይታወቃል። ወቅታዊ መነጋገሪያ ጉዳይ እንደሆነ ይታወቃል። ጆ ጎሜዝ በማህበራዊ ትስስር ገጹ የሊቨርፑልን መለያ ከለበሱ ታላላቅ ተጫዋቾች ውስጥ አንዱ ሳላህ ነበር ብሏል። ሳላህ የዓለም እግር ኳስ የምንጊዜም ታላቅ ተጫዋች ነው ያለው ደግሞ የቀድሞ የቼልሲ ኮከብ ጆን ቴሪ ነው። የቼልሲ የምንጊዜ ምርጡ ተከላካይና ካፒቴን ጆን ቴሪ ሳላህ ሊቨርፑልን እንደሚለቅ ይፋ ካደረገ በኋላ በማህበራዊ ትስስር ገጹ መልእክቱን አስተላልፏል። ሳላህ በፕሪሚየር ሊጉም ሆነ በዓለም እግር ኳስ ታሪክ ውስጥ ከታላላቆች ተርታ ይመደባል። ያስመዘገባቸው ነገሮች ሁሉ ይናገራሉ ብሏል። የእሱ መልቀቅ ለሊቨርፑል ብቻ ሳይሆን ለፕሪሚየር ሊግም ኪሳራ ነው ያለው እሱ ለሳላህም ክብር ይገባዋል ብለዋል። አክሎም በወጣትነቱ በቼልሲ አብሮ በነበረ ወቅት ወደዚህ አይነት አስገራሚ ደረጃ ይደርሳል ብዬ ያልጠበቅኩት ተጫዋች ነበር ብለዋል። ነገር ግን ለደረሰበት ደረጃ አክብሮት ይገባዋል ብለዋል። ቀድሞ በቼልሲ አብሮት የተጫወተ አሁን ደግሞ በተቀናቃኝ ክለቡ ቼልሲ ውስጥ ሊቨርፑል ውስጥ በሚጫወተው ሳላህም ጉዳይ ላይ ሀሳቡን ሲሰጥ ሳላህ ሌጀንድ ነው ለሊቨርፑል ብሏል። ከዚህ ጋር በተያያዘ የሳላህን መዳረሻ እንከታተለዋለን ከስር ከስር ብለን ቃል ገብተንላችሁ ነበር። በቃል ስፖርት ዩቲዩብ ቻናልም በተደጋጋሚ መረጃዎቹን እያጣራንም እያመጣ ነው። በሁለቱም ገጻችን እያካፈልናችሁ እንገኛለን። በነገራችን ላይ የሳውዲ ክለቦች ከአምና ጀምሮ አሊታደን ታስታውሱ እንደሆነ በጣም ቀርቦ ነበረ ለዝውውሩ። እንደውም ሊቨርፑሎች አንሸጥም ብለው ነው እንጂ በአንድ ወቅት ተተኪውን አናገኝም ብለው በጣም ቀርበው ነበረ። ለማንኛውም ከሳላህ ጋር በተያያዘ
ኢንተር ሚያሚዎች በይፋ ጥያቄ ሊያቀርቡ መሆኑ ተረጋግጧል ለወኪሉና በቀጣይ ቀናት ውስጥ ከወኪሉ ጋር ንግግርና ድርድር ይደረጋል ተብሏል በኢንተር ሚያሚ በኩል። ያ ማለት ሊዮኔል አንድሬስ ሜሲ ከሳላ ጋር በአንድ ቡድን ይጫወታሉ ማለት ነው። ያው ሳላ የቀኝ ክንፍ አጥቂ ሆኖ ሜሲ 10 ቁጥር ቦታ ሆኖ ከሜሲ በርካታ ኳሶች የሚደርሱት ተጫዋች ሊሆን ይችላል ማለት ነው። ምናልባትም የትም ቢሄድ እንመለከተዋለን ላሉት ሊቨርፑልን በደንብ እንዲያዩት የሚያደርግ ጥምረት ሊፈጠር ይችላል ተብሎ ይጠበቃል። ዛሬ ውድ ቤተሰቦቻችን የሚኬል አርቴታ 44ኛ ልደት በዓል እየተከበረ ነው በአርሰናል ቤት ውስጥ። አርቴታ የትኛውም ክለብ ሊያሸንፈው የማይችል ቡድን ገንብቷል ተብለው በፔፕ ጋርዲዮላ የተወደሱት ሰው ዛሬ 44 ዓመታቸው ነው። ከሲቲ ጋር 2018 አርሰናልን ዋንጫ የነጠቁት ሚኬል አርቴታ በካራቦ ካፕ ማለት ነው። በዚህ ዓመት ግን በዛው ቡድን ሲቲ ተነጥቀዋል። እሳቸው የአርሰናል አሰልጣኝ ሆነው ባለፉት 5 ዓመት ከ7 ወር ውስጥ የዋንጫ ጥያቄ ያለባቸው ሰው ዛሬ 44ኛ ዓመታቸውን ሲያከብሩ 3 በዋንጫ ግንባሮች ግን እየተፋለሙ ነው። ዛሬ ለሳቸው መልካም ልደትን ከተመኙት ውስጥ አንዱ የፍራንስ ሊጋ በኦፊሻል ገጹ ነው። የፍራንስ ሊጋ ይሄን ያለበት ምክንያት ከሳቸው ከሚኬል አርቴታ ጋር አንድ ቁርኝት ስላለው ነው። ይሄም ስፔናዊ ተጫዋች በፓሪስ ሰን ዠርሜን ተጫውቶ ስለነበረም ነው። የእሳቸውን ቡድን ዘንድሮ ከዋንጫ ሊያገናኙ የሚችሉ ቁልፍ ተጫዋቾች እንዴት ያለ ሲዝን አሳለፉ፣ እንዴት ያለ ጊዜ አሳለፉ የሚለውን ብናይ የበርካታ ግብ ባለቤታቸው ጊዮኬሬሽ ነው። 16 አለው፣ 3 አሲስት በተጨማሪነት ከግቡ ተጨማሪ ያለው። ከዛ ቀጥሎ በርካታ ግብ በማስቆጠር ማርቲኔሊ 11 ግብ 5 አሲስት፣ ሳካ 9 ጎል 5 አሲስት፣ ከዛ በኋላ ኢዜ 9 ጎል 6 አሲስት፣ ትሮሳርድ 7 ጎል 9 አሲስት፣ ይሄ ዴክላን ራይስ 5 ጎል 9 አሲስት አለው። እነኚህ ፊት መስመሩ ላይ ጥሩ የሚባል ጊዜን እያሳለፉ ነው። ያው በፕሪሚየር ሊጉ ብቻ ነጥለን ካየን ግን የግብ መጠናቸው በጣም ያንሳል። ምናልባት አርሰናል ከዋንጫ ተገማሽነቱ አንጻር ማለት ነው። ግን አንዳንድ የሚነሱ ቅሬታዎች አሉ ፊት መስመሩ ላይ። ዮኬሬሽ እንደ ስፖርቲንግ ሊዝበን አይደለም የሚለው ይሄንን ግን ብዙ መከራከሪያ ነጥቦች ይቀርባሉ። ጥቂቱን እንመልከት። ቪክተር ዮኬሬሽ በዚህ ውድድር ዓመት ባደረጋቸው ጨዋታ 26 የግብ ሙከራ አድርጎ 16ቱን አስቆጥሯል፣ 10 አባክኗል ማለት ነው። ወደ 61 በመቶ ወደ ግብነት እየቀየረን የሞከረውን ሙከራ ያ ማለት በርካታ የግብ ዕድል እየተፈጠረለት አለመሆኑን ጥንቅቅ አድርጎ የሚያሳይ ነው። በዚህ ተጫዋች በኩል እንግዲህ አጠቃላይ ያደረጋቸው ጨዋታ ብዛት በእርግጥ ወደ 41 ይጠጋሉ። በእነኚህ ጨዋታ 26 ሙከራ ብቻ ነው የሞከረው። ያ ማለት የሚሞክረው ኳስ እንኳን በቅጡ እየቀረበለት እንዳልሆነ ማሳያ ነውና አንዱ እንደ ስፖርቲንግ ሊዝበን አይደለም ሲባል ጊዮኬሬሽ እንደ ስፖርቲንግ ሊዝበን ኳስ ቀርቦለታል የሚለው ግን ትልቁ መነጋገሪያ ጉዳይ መሆን ያለበት ይላል። በተለይም ስካይ ስፖርት ይዞት በወጣው መረጃ መሰረት ለቁጥሩ መቀነስ በቂ ኳሶች በትክክል እየደረሱት አለመሆኑ ማሳያ ተደርጎ እየተወሰደ ይገኛል። ያገኛቸውን ሙከራ ግን ወደ ግብነት እየቀየረ ነው። ማርቲን ኦዴጋርድ ከሳውዝሃምፕተን ጨዋታ ጀምሮ ሜዳ ላይ እንመለከተዋለን ተብሎ ይጠበቃል። ሰሞኑን እንግዲህ ራሱ በጣም ቁጭት ውስጥ እንዳለ በዚህ ዓመት ለአርሰናል በቂ ግልጋሎት ባለመስጠቱ መበሳጨቱን ገልጿል። አንድም በጉዳቱ ብዛት መሆኑን ተናግሮ ነበረ በይፋ። በነገራችን ላይ በዚህ ውድድር ዓመት በፕሪሚየር ሊጉ ማጥቃት እንቅስቃሴ የቀየሩ ኳሶችን በማቀበል 6ኛ ደረጃ ላይ ይገኛል። ማርቲን ኦዴጋርድ 13 ጨዋታዎችን ብቻ ነው በቋሚነት የጀመረው። በጉዳት በዚህ ዓመት በ3 ተከታታይ ጨዋታ ተቀይሮ ወጥቷል። በፕሪሚየር ሊግ ታሪክ ታይቶም ተሰምቶ የማይታወቅ ነው፣ ግን ሲኖር በጣም አስደናቂ ነው። ወደ ቤተሰቦቻችን በአማካኝ ከሚያቀበላቸው ኳሶች ውስጥ በ90 ደቂቃ 4.18ቱ በቀጥታ አደጋ የሚፈጥሩ ወይም ማጥቃትን ቀጥታ የሚፈጥሩ ናቸው። በእርግጥ በዚህ ረገድ የሲቲዎቹ ሪያን ቸርኪ እና ሮድሪ የሚያቀብሏቸው ኳሶች በጣም አደገኛ የማጥቃት እንቅስቃሴን ያስጀምራሉ። በዚህ ውስጥ 6ኛው ሰው ነው። ኦዴጋርድ ግን ብዙ ጨዋታ ላይ አለመኖሩ ለአርሰናል ምን ያህል ጉዳት እንደሆነ ማሳያ ነው። የአርሰናል ተጫዋቾች ሀገራትን ይወክላሉ። ሪካርዶ ካላፊዮሪ ጣሊያን ከሰሜን አየርላንድ በሚያደርጉት ጨዋታ ጣሊያንን፣ ኖርጋርድ ዴንማርክ ከሰሜን ሜኬዶኒያ በሚያደርጉት ጨዋታ ዴንማርክን፣ ቪክተር ዮኬሬሽ ዩክሬን ከስዊድን በሚያደርጉት ጨዋታ ስዊድንን፣ ጋብሪኤል ማርቲኔሊ በወዳጅነት ጨዋታ ብራዚል ከፈረንሳይ ብራዚልን ወክሎ ይጫወታል። እንግዲህ ማርቲኔሊ ወዳጅነት ጨዋታ ሲሆን ቀሪዎቹ ወደ ዓለም ዋንጫ ለማለፍ ነው የአርሰናል ተጫዋቾች ሀገራቸው ወክለው የሚሳተፉት። የአርሰናል ደጋፊዎች ዛሬ በትልቅ ደረጃ ሁሉንም ጨዋታዎች ይከታተላሉ ተብሎ ይጠበቃል።
ምክንያቱም ተጫዋቾቻቸው ከጉዳት ነፃ እንዲሆኑላቸው። ከሃቨርዝ ከረጅም ጊዜ በኋላ ወደ ጀርመን ብሔራዊ ቡድንም መመለሱ ይታወቃል። ጀርመናዊ ኮከብ ከሃቨርዝ ከጉዳት አገግሞ በዚህ ፈታኝ ጊዜ ውስጥ አልፎ ለጀርመን ብሔራዊ ቡድን በመጠራቱ በአርሰናል ቤት እገዛ ያደረጉለትን አመስግኗል። ለእኔ በግሌ በጣም አስቸጋሪና የፈተና ጊዜ ነበረም፣ ግን ለአንድ ዓመት ያህል ከሜዳ መራቅ ምን ያህል ከባድ እንደሆነ ይታወቃል። ይህንን ጊዜ ግን በአርሰናል ቤት በጥሩ ሁኔታ አሳልፌዋለሁ። አሁን ለሀገሬም እንድበቃ ሆኛለሁና አርሰናላውያንን አመሰግናለሁ ብሏል። ከጉዳት ነፃ ሆኖ መመለስ ሌላኛው ለአርሰናል ተጠባቂ ጉዳይ ነው። በዝውውር ጉዳይ አርሰናል የ16 ዓመቱን ብራዚል የተከላካይ መስመር ተጫዋች የሆነውን ማቻዶን ለማስፈረም ከኮሮንቲያንስ ጋር ንግግር እያደረገ ይገኛል። ወጣት ተጫዋቾችን ወደ ቡድኑ ማምጣት ይፈልጋል። አካዳሚውን ማጠናከር ይፈልጋል። ሌሎች በርከት ያሉ ዝውውሮችንም በቀጣይነት ያከናውናሉ ተብሎ ይጠበቃል። ውድ ቤተሰቦቻችን ከዚህ ጋር በተያዘ ታዲያ የአርሰናል የዝውውር መስኮት በቀጣይነት ለአካዳሚ ቡድኑም ይሆናል ተብሎ ይጠበቃል። ሌላው ከአርሰናል የዋንጫ ጉዞ ጋር በተያዘ የሲቲው ተጫዋች ሩበን ዲያስ የፕሪሚየር ሊግ ዋንጫ እንዴት ማሳካት እንደምንችል እናውቃለንና ከአርሰናል ጋር የተፈጠረው የነጥብ ልዩነት በእርግጠኝነት ይጠባል፣ ዋንጫውን በተሻለ ልምድ እንወስደዋለን እያለ ይገኛል። ሌላው ከሰሞኑ ሚኬል አርቴታን በብዙ ሲያስወቅስ የነበረው የኬፓን ቋሚ ማድረግ በተመለከተ በርካቶች ተቃውሞታል። ሚኬል አርቴታ ራሱ ልክ ነኝ ከማለት ውጭ አብዛኛው ሰው ተቃውሞት ነበር። የቀድሞ ዩናይትድ ፒተር ሽማይክል ግን ትክክለኛ ውሳኔ ነበር፣ በሌሎች የፍጻሜ መድረኮች ድጋሜ ኬፓ አሪዛባላጋን እንደምመለከተው እርግጠኛ ነኝ፣ እድል ይገባዋል እያለ ይገኛል። አርሰናል ልምምድ ቦታውን ለሀገራት ጨዋታ ፈቅዷል። የዩራጋይ ብሔራዊ ቡድን በእንግሊዝ ቆይታው የአርሰናል የልምምድ ማዕከል እንዲጠቀም ተፈቅዶለታል። አርሰናል የዩራጋይ ብሔራዊ ቡድን የልምምድ ቦታውን እንዲጠቀም ፍቃድ እንደሰጠም ተነግሯል። ዩራጋይ በነገው ዕለት በዌምብሌ ስቴዲየም ከእንግሊዝ ጋር የአቋም መለኪያ ጨዋታ ታደርጋለች። ዩራጋይ ቀጥላ ጣሊያን ቱሪን ከአልጄሪያ ጋር ተጨማሪ ወዳጅነት ጨዋታ እንዳላት ይታወቃል። በእንግሊዝ ለሚደረገው ጨዋታ ግን ከእንግሊዝ ብሔራዊ ቡድን ጋር ለሚደረገው ጨዋታ ለዌምብሌ የሚቀርባቸውን የአርሰናል ሶባህ ሪያሊቲን የልምምድ ማዕከል እንዲጠቀሙ አርሰናሎች ፍቃድ ሰጥተዋል። በእንግሊዝ ፕሪሚየር ሊግ በወሩ ከነበሩ ጨዋታዎች ጋር በተያያዘ እንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የወራ መጋቢት የወሩ ምርጥ 7 እጮች ይፋ ተደርገዋል። ምርጣችሁን መርጣችሁ ልትልኩልን ትችላላችሁ። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ፣ የኤቨርተኑ ጄምስ ጋርነር፣ የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ የኒካስሉ አንቶኒ ጎርደን፣ የፉልሃሙ አሌክስ ዮቢ፣ የአርሰናሉ ዳቪድ ሪያ እና የብራይተኑ ዳኔ ዌልቤክ በወሩ ባደረጓቸው እንቅስቃሴዎችና ለክለቦቻቸው ባበረከቱት አስተዋጽኦ እንደየሜዳ ክፍሉ ማለት ነው የወሩ ምርጥ ተጫዋች እጩ ሆነው ቀርበዋል። ለእናንተ በወሩ ውስጥ ምርጥ የነበረ መመረጥ አለበት የምትሉትን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ልታስፍሩ ትችላላችሁ። በነገራችን ላይ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ በማርች ወር ምርጥ እጩ ያስመረጡት ዩናይትድ እና አርሰናል ናቸው። ዩናይትድ አማካዩን ብሩኖን፣ ዩናይትድ አማካዩን የ10 ቁጥሩን ብሩኖን፣ አርሰናል ግብ ጠባቂው ዳቪድ ሪያን የተመረጡለት። ከሌሎቹ ኤቨርተን፣ ብራይተን፣ ኖቲንግሃም ፎረስት፣ ኒካስል እና ፉላም የተካተቱ ናቸው። ግን ምርጡ ማን ነበር? በሀሳብ መስጫ ሳጥናችን ላይ ጻፉልን። ማንቸስተር ዩናይትድ 7 የፕሪሚየር ሊግ ጨዋታዎች ይቀሩታል። በታሪክ በማንቸስተር ዩናይትድ ታሪክ ተቀይሯል። ከተከታታይ ሽንፈት፣ ከተከታታይ ነጥብ መጣል ዘንድሮ የት ሆኖ ይጨርሳል ከመባል ወደ ሻምፒዮንስ ሊግ መድረክ 3ኛ ደረጃ መልሰውታል። የእሳቸው መምጣት በዩናይትድ ብዙ ታሪክ ቀይሯል። ካሪክ በቀጣይ ካሉት 7 ጨዋታ የሚያሳካቸው ነጥቦች ክለቡን በቀጣይ የአውሮፓ ሻምፒዮንስ ሊግ ተሳታፊ ለማድረግ በጣም ወሳኝነት አላቸው። አሁን ዩናይትድ በ55 ነጥቦች 3ኛ ደረጃ ላይ እንደተቀመጠ ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ቀጣይ ከቀሩት እነኚህ ጨዋታዎች ውስጥ ማለት ነው ስድስተኛ ደረጃ ላይ 7ኛ ደረጃ ላይ ካለው ከብሬንትፎርድ ጋር የአውሮፓ ትኬት የመጨረሻው ደረጃ 6ኛ ስለሆነ ያው ብሬንትፎርድ ነው ሊያስወጣቸው የሚችለው 46 ነጥብ አለው። ኤቨርተንም 46 ነጥብ አለው እና ከነኚህ ክለቦች ጋር ያለው የነጥብ ልዩነት ኦልሞስት አሁን 9 ነው። 7 ጨዋታዎች ይቀራሉ። ዩናይትድ 5ቱን ጨዋታ ድል ማድረግ የሚችል ከሆነ በቀጣይ የአውሮፓን ትኬት ይቆርጣል። ቀሪዎቹ ቡድኖች ላይ መሰረት እየተደረገ ደግሞ እንደሚያገኙትና እንደሚጥሉት ነጥብ ሻምፒዮንስ ሊግን ሊያገኝ ይችላል። ዩናይትድ በበርካቶች ቀጣይ ዓመት ሻምፒዮንስ ሊግን ትኬት ይቆርጣል ተብሎ ቅድመ ግምት የተሰጠውን ቡድን ሆኗል። በዩናይትድ ቀጣይ ቆይታው 7 የፕሪሚየር ሊግ ጨዋታዎች ይቀሩታል። በታሪክ በማንቸስተር ዩናይትድ ታሪክ ተቀይሯል። ከተከታታይ ሽንፈት፣ ከተከታታይ ነጥብ መጣል ዘንድሮ የት ሆኖ ይጨርሳል ከመባል ወደ ሻምፒዮንስ ሊግ መድረክ 3ኛ ደረጃ መልሰውታል።
ስንብት መሆኑ የተረጋገጠው ማርከስ ራሽፈርድ የባርሴሎና ነገር አስተማማኝ ያለመሆኑን የተረዱ በርካታ ክለቦች ይህን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ነው። በተለይም በባርሴሎና የተጠየቁትን 26 ሚሊዮን ፓውንድ አካባቢ ቋሚ ለማድረግ በዩናይትድ የተጠየቀውን ጥያቄ ከመቀበል ይልቅ 1 ዓመት ተጨማሪ ውሰት ቢሰጠን ያለው ባርሴሎና በዩናይትድ ይሁንታን እንዳላገኘ ይታወቃል። ዩናይትዶች ይልቁንም የተጫዋቻችን ውሉ ስለተካተተ እንጂ ገንዘቡ ከ50 ሚሊዮን ፓውንድ በላይ ያወጣልናል ብለው በቦርዱም አምነዋል። ታዲያ እነ ክሪስታል ፓላስ ይህ እድል ሊጠቀሙበት ይችላል እየተባለ ነው። በተጫዋቹ በኩል ግን ሌሎች ትልልቅ የአውሮፓ ክለቦችን ያማተራል እንጂ ወደ እንግሊዝ ተመልሶ በእንደዚህ አይነት ክለቦች ላይ ለመጫወት ፈቃደኛ ላይሆን ይችላል እየተባለ ነው። አስቶን ቪላንም እንደለቀቀ ይታወቃል። በባርሴሎና አሁንም ህልሙ እዛ መጫወት ነው፣ ግን የዝውውር ሂሳቡ ነገሩን አዳጋሽ እንዳደረገው ይታወቃል። ሃሪ ማጓየር የአሰልጣኝ ለውጥ አድርገናል። ይህም የማንቸስተር ዩናይትድ አቋም ለማሻሻል የራሱን አስተዋጽኦ አበርክቷል። በአንድ ውስን የሆነ ያጫወት ዘይቤ ስትጫወት፣ በተለይም እኔ በ3 ተከላካዮች መሃል ሲሆን ከ4 ተከላካዮች አሰላለፍ ጋር ሲነጻጸር የተለየ እንቅስቃሴን የማደርገው አሰላለፋችን ይላል ሃሪ ማጓየር ወደ 4 ተከላካዮች መቀየሩ ለለውጡ የራሱ የሆነ ሚና ተጫውቷል። የቀድሞቹ ውጤቶች አጥጋቢ ስላልነበሩ ይህ ለውጥ መደረጉ አስገዳጅ ብሎታል ሃሪ ማጓየር። በ4 ተከላካዮች መጫወትን እመርጣለሁ፣ በ3 ተከላካይ መሃል ስትሆን ግን ሰዎች እንደማትከላከል ይነግሯል። እርግጥ በጨዋታ ደረጃ ስናይ ወደ 4ም ወደ 5ም መተል እንጫወት እንችላለን፣ ግን በ3 ተከላካይ መሃል ስትሆን ግን የበለጠ ጥንቃቄ ታደርጋለህ እና ከባድ ነው ብሏል። ተሰናባቹ ሩቨን አሞሪ ነበሩ ይሄንን የጨዋታ ስታይል ዩናይትድ ቤት የተገበሩት። አሞሪምን ግን እጅግ አደንቃለሁ ብሏል። ምርጥ ሀሳቦች አሉት፣ ነገር ግን በዩናይትድ ሊሰሩ አልቻሉም የሚለው ሃሪ ማጓየር በቀጣይ አስገራሚ ስራ ህይወት እንደሚኖረው ግን እርግጠኛ ነኝ ብሏል። ነገሩ ሊሳካ አልቻለም፣ ለዚህም እኛ ተጫዋቾቹ ትልቁን ኃላፊነት መውሰድ አለብን፣ ምክንያቱም የሩቨን አሞሪም ፍልስፍና መተግበር ስላልቻልን ነው ብሏል። አሞሪም ለማንቸስተር ዩናይትድ አቅጣጫ በመስጠቱና ጥሩ ቡድን በመገንባቱ አድናቆት ይገባዋል ያለው ሃሪ ማጓየር እኛም ድርሻችንን ስላልተወጣን ነው ሲስተሙ በዩናይትድ ያልተሳካው ሲል ተደምጧል። በማንቸስተር ዩናይትድም ቀጣይ ዝውውሮች መደረግ እንዳለባቸው ቡድኑ መጠናከር እንዳለበትና ተጨማሪ ተጫዋቾች እንደሚያስፈልጉ ገልጾ አመራሮቹ እንዴት ጥሩ ውሳኔ መወሰን እንዳለባቸው ያውቃሉ። በቀጣይ ክረምት ላይ ትልልቅ ውሳኔዎችንም በዩናይትድ ወስነው በርካታ ለውጥ ሊያመጡ የሚችሉ ተጫዋቾችን እንደሚያስፈርሙም እርግጠኛ ነኝ ብሏል። ስለ ወደፊት ቆይታው ተጠይቆ ነበረ። ለክለቡ ሆነ ለኔ የሚበጅ መልኩ ከውሳኔ እንደርሳለን፣ ብቆይም ብለቅም ጉዳዩ በፍጥነት እልባት ያገኛል ብሏል። በነገራችን ላይ የኮንትራክት ማራዘሙ ነገር አልቋል። ውድ ቤተሰቦቻችን ያው ለሚዲያ ይፋ ማድረግ ብቻ ነው የቀራቸው። አዲስ ነገር እስካልተፈጠረ ድረስ 1 ዓመት ኮንትራቱን ይፈርማል። እንደ ብቃቱ ታይቶ 1 ዓመት ተጨማሪ ይሰጠዋል። የኮቢ ሜኖ እስከ 2031 ማለት ነው። መቆየት የሚፈልገው በዩናይትድ ጫማ መስቀል እንደሚፈልግ ነው የተናገረው። በዚህ ሂደት ውስጥ ጠቃሚ ሚና እንዳለኝ ስለማምን ነው ብሏል። በማንቸስተር ዩናይትድ ቤት ረጅም ጊዜ ከተጫዋቾች ውስጥ ይጠቀሳል። ውዱ ተከላካይም ነበረ። በነገራችን ላይ ሃሪ ማጓየር ወደ ዩናይትድ ሲመጣ ከሌስተር ሲቲ ከዛ በኋላ የደረሰበት ተቃውሞ ቀላል የሚባል አይደለም። በብቃት መውረድ ምክንያት ከዛ ሁሉ ትችት አገግሞ አሁን የእንግሊዝ ብሔራዊ ቡድን የተከላካይ ክፍሉን እንዲመራ እንደተጠራ ይታወቃል። በአዲሱ አሰልጣኝ በቶማስ ቱዌል ስር በጋሪ ዘውዝጌት ስር የማይረሳው ተጫዋች ነበር ወይም ማይቶ አሁን ቶማስ ቱዌልም ጠርተውታል። ምናልባትም በዚሁ አቋሙ ከቀጠለም የዓለም ዋንጫ የሚቀርበት አይመስልም። በዩናይትድ ግን ይቆያል። በፋብሪዞ ሮማኖ በኩል አንድ መረጃን ራሱ እያጋራ ነበረ። ዩናይትድ ፒኤስጂ፣ ሊቨርፑል እና ባየር ሙኒክን እንግዲህ ተፎካክሮ የአንድ ሜንዲ ለማስፈረም የሚያደርገው ጥረት ግልጽ ነው ብሏል። በአመቱ እያሳየ ከሚገኘው አቋም አንጻር ግን የሂሳቡ ነገር የፒኤስጂ፣ ሊቨርፑል እና ባየር ሙኒክ ዝውውሩን መቀላቀል ለዩናይትድ ፈተና ነው። ግን ዩናይትድ በርካታ ጨዋታዎችን ጀርመን ድረስ ሄደው የአርቢ ሌቪዥን ግን ጨዋታ መከታተላቸውን ፋብሪዞ ሮማኖ አረጋግጧል። ምናልባት በዩናይትድ በኩል ልናነሳ ይወደር ነው ጄጄ ጋብርኤል ከ17 ዓመት በታች ቡድን እየተጫወተ ነው ለእንግሊዝ። አይስላንድን 3-0 ባሸነፉበት ጨዋታ ላይ የማንቸስተር ዩናይትዱ ጄጄ ጋብርኤል 75 ደቂቃዎችን ተጫውቷል። ከጉዳት ነፃ መሆኑ ተረጋግጧል። ጨዋታን ካነሳን ማንቸስተር ዩናይትድ ከባየር ሙኒክ በሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ነበረም። በኦልትራፎርድ የነበረውን ጨዋታ ባየር ሙኒኮች 3-2 አሸንፏል። የመልሱ ጨዋታ ባሊያን ዛሬና ጀርመን ይደረጋል። ዩናይትዶች የአንድ ጎል ብልጫ ተወስዶባቸዋል። እንዴት ይቀለብሱታል የሚለው ይጠበቃል። የአሁኑን መረጃ እዚህ ጋር እናብቃና በቀጣይ እንገናኝ። መልካም ቀን።